ቤተ ክህነት የጻፈውን ደብዳቤ የካዱ ቄሶች ታቦቱን ይዘው ቢራ ሊባርኩ ወጡ። ቀዳሽም ጠንቋይም መሆን አይቻልም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሸጥ ምንም አይነት እምነት የለም። ሊቀ ጳጳሱ የሻሩትን ጉዳይ ቄሱ እያስፈጸመው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ቀን ነው አይደለም? ግንቦት 21 የጻድቃኔዋ ማርያም፣ የግሸኗ ማርያም፣ የአክሱሟ ማርያም እመቤታችን ቅድስት ድንግል ማርያም የምትከብርበት የምትነግስበት ዕለት ነው። ልጇን በጠባብ ደረት በአጭር ቁመት አምጥታ እኛን ከክፉ ነገር እንድንርቅ በምልጇ በረድኤቷ በቃል ኪዳኗ የምትጠብቀን እናታችን ነች። እኛ ደስ የሚለው ሁለት እናት አለን። አንድ የሥጋ ወላጆች እናቶቻችን፣ ሁለተኛው ደግሞ ለእኛ እናት አድርጋ የተሰጠችን እመቤታችን ቅድስተ ቅዱሳን። ዛሬ ዕለቷ ነው። እንኳን ለእመቤታችን ቅድስተ ቅዱሳን ድንግል ማርያም ቀን እንኳን አደረሳችሁ። ሁላችሁንም በያላችሁበት ለዚህ ቀን ስላደረሳችሁ በእመቤታችን ምልጃ በቃል ኪዳን በረድኤቷ ከክፉ ነገር በሙሉ ተጠብቃችሁ ቤተሰቦቻችሁን፣ ልጆቻችሁን፣ ወገኖቻችሁን በሙሉ ታሳድግላችሁ ከክፉ ነገር ተጠብቁላችሁ ብዬ ዛሬ አጠር ያለ መረጃ ይዤላችኋለሁ። ለእናንተ ይሆናሉ ያልኳቸው መረጃዎች ነው ያመጣሁላችሁ። በብዙ ቦታዎች ላይ የእመቤታችን ዓመታዊ ክብረ በዓል እየነገሰ ነው። ሀገር ውስጥ ያላችሁ ይሄንን በዓል አክብራችሁታል። ውጭ ያላችሁት ደግሞ ይሄንን በዓል እያከበራችሁ ነው ገና ይሄን ቪዲዮ ስታዩት ማለት ነው። ዛሬ የማቀርብላችሁ ታዲያ ለእናንተ ይሆናሉ ያልኳቸውን መረጃዎች ነው። ከዚህ መካከል ከያዝኳቸው መረጃዎች መካከል ዘፋኝና ዘማሪ በአንድ ጊዜ በአንድ ሰዓት በአንድ ቀን አሳያችኋለሁ። በአንድ ግለሰብ ማለት ነው። አያይዤ የማመጣላችሁ ቤተ ክህነት የጻፈውን ደብዳቤ የካዱ ቄሶች በደንብ ነው የማሳያችሁ። ቤተ ክህነቱ የጻፈውን ደብዳቤ የካዱት ቄሶች ናቸው። ቄሶቹ የካዱትን ደግሞ በማስረጃ ነው የማሳያችሁ። ሌላኛው አያይዤ የማመጣላችሁ ጉዳይ ያልረሳነው ህመማችን አመጣላችኋለሁ። አባታችንን ይዤ ያልረሳነው ህመማችንን በዚሁ በግንቦት ወር የዛሬ 2-3 ዓመት አካባቢ ላይ የተፈጸማቸውን ግብ ዛሬም ደግሞ እንዲያ መረጃውን አጋራችኋለሁ። አያይዤ ደግሞ አንድ ጉዳይ አወራችኋለሁ። በተለይ የተቀናበረ ሌብነትና አነቃቂ ናቸው አይደለም አነቃቂ ጉዳዮችን በተመለከተ ያስኩላችሁ መረጃ አለ። ከነዚህ መካከል የምታውቋቸው ታዋቂ ሰዎችና በምሳሌነት ይጠቀሳሉ ተብሎ ድሪም አርጓቸው ተብሎ የተነገሩላቸው ሰዎች ዛሬ እስር ቤት ይገኛሉ። በወንጀል ተዘፍቀዋል። ወጣቶቹ ብር ከፍለው ወንጀል እየሰለጠኑ ነበር። ይሄ ኢትዮጵያ ውስጥ ነው የሆነው፣ ሌላ ቦታ አይደለም። አሳያችኋለሁ። ታቦቱን ይዘው ቢራ ሊባርኩ ወጡ የሚል ነገር የምትሰሙበት ቀን አጭር ነው የሚሆነው። ይሄ ጉዳይን ከሰምታችሁት ይሄን መረጃ አይታችሁት በዚህ ሁኔታ ነገ መጠጥ ሊባርኩ ታቦት ይዘው የሚወጡ መጠጥ ሊባርኩ ስጋ ሊባርኩ የሚወጡ ሰዎችን ሰማላችሁ። ይሄን በተመለከተ ባዛርን በተመለከተ ጉዳይ መረጃዎችን ሌላ ወንድማችን እንዲያጋርቱናል። ለቤተ ክህነትና ለቤተ ክርስቲያን አመራር ለሆኑ ኮሚቴ ለምትሆኑ ሰዎች መረጃውን አጋርቱናል። እኔም አቀርብላችኋለሁ። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። አብራችሁኝ እንድትቆዩ ጋብዛለሁ። ከመሸጋገሪያ በኋላ እንገናኝ። ሰብስክራይብ፣ ላይክ ኤንድ ሼር አድርጉ። እመቤታችን ማርያም እንወድሻለን እያላችሁ ኮመንቱን እናንተው አጥልቁልኝ። ዛሬ እመቤታችን ቀን ስለሆነ ደስ ብሎኝ ነገር ማማወራችሁ። ምክንያቱም ከዛሬ በኋላ እስከ ግንቦት 25 የእመቤታችን ቀን ነው። ታምረ ማርያም ሰምታችሁ ታውቁ የለም? ከግንቦት 21 እስከ ግንቦት 25 ልዩ ክብረ በዓል ነው። እሱን ክብረ በዓል እንድታከብሩ በዚያው አጋጣሚ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኛለን። የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም
በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። አመሰግናለሁ። የመጀመሪያ መረጃ የማድርግላችሁ በገብርኤል ሰት የሰማሁትን ምርቃት ላሰማችሁ። ቀድሜ ስሙልኝ ይህን ምርቃት። ዘመዶቼ አደራችሁን ሃይማኖታችሁን ጠብቃችሁ ሴቶቹ እንደነ ክርስቶስ ሰምራ፣ ወንዶቹ እንደነ ቅዱስ ጊዮርጊስ ለመመረጥ ያብቃችሁ። ወጣቶች በአንድ ነው እየተጠራችሁ ያላችሁ። እናት አባት አክብራችሁ እኔን ፈርታችሁ እናቴን ተማጥናችሁ በመዳን ያብቃችሁ። መከራ መጥቷል በመካከላችሁ፣ ተጠንቀቁ ራሳችሁ። አጥንቴ ያጠንክራችሁ፣ ደም ያድናችሁ። ካህን ባይመክራችሁ መጥቻለሁ ላድናችሁ። ወዳጆቼ ናችሁ ተብላችኋል። ሰምቶ ለመዳን ያብቃን። ሰምቶ ለመዳን ያብቃችሁ። ሰሙት ከምታዩት ያድናችሁ። ቃል ኪዳኑ ያጥናችሁ። መለኮቱ ይጠብቃችሁ። ምሕረቱ ይጎብኛችሁ። የወለዳችሁት ይደግ። ወገኖች የዘራችሁት ያፍራ። ተጠንቀቁ። ሃይማኖታችሁን ጠብቃችሁ ለመመረጥ ያብቃችሁ። ወጣት ግቢ ገብርኤል ነው። ይህን የገብርኤል ዕለት እኚህ እናት ህዝቡን እየመረቁ እያጽናኑ እያበረቱ እንደ ሰማዕቱ ቅዱስ ጊዮርጊስ ለሰማዕትነት ብቁ፣ እንደ ቅድስት ክርስቶስ ሰምራ ልጅ ወልዳችሁም ለጽድቅና ትጉ፣ ራሳችሁን ለእግዚአብሔር አስገዙ ሲሉ እምነታችሁን ጠብቁ፣ ሀገራችሁን አክብሩ ሲሉ የተናገሩት የእኚህ እናት ምርቃት ለሁላችንም ይድረስልን። ሀገራችንን ከክፉ ነገር ይጠብቅልን። ይሄን ብያችሁ ሰኞ ምርጫ ነው አይደለም? ምናልባት ብዙዎቻችሁ እኛ አሁን ፖለቲካ ጉዳዮች የምንሰራ ሰዎች አይደለንምና ብዙዎቻችሁ ካርድ አውጥታችኋል። እኔም ካርድ አውጥቻለሁ። እንደ አንድ ኢትዮጵያዊ ካርድ አውጥታችኋል። ማንን የምትመርጡት? እንትናን አይባልም። ምርጫ ትላንትና ወዲያ ነው ያለቀው። በነገራችን ላይ የምርጫ ቀስቀሳ እናንተም በዕለት ዕለት በተለይ የምርጫ ቦርድ ያወጣው መግለጫ ምን መሰላችሁ? ስራ የመንግስትም ሆነ የግል ዝግ እንዲሆን አዟል። ስለዚህ የመንግስትም የግልም ድርጅት ሰራተኛ የሆናችሁ ለሀገራችሁ ቀጣይ መንግስት የምታደርጉትን ፓርቲ ወይ ደግሞ ተቋም እንድትመርጡ ቀኑ በስራ ዝግ ሆኖ ሰላማዊ ምርጫ እንድታደርጉ ምርጫ ቦርድ በሀገር አቀፍ ደረጃ የመንግስትንም የግልንም ተቋማት ዘግቷልና እናንተ ደግሞ የወደዳችሁትን ያመናችሁበትን እንድትመርጡ እኛም በዚሁ አጋጣሚ ገለጸንላችሁ። ምርጫ ቦርድ ያዘውን የምንነግራችሁ ዛሬ ነው ያሳወቀ። ትላንትና ነው ያሳወቀው መረጃው። ዛሬ እኔ ነኝ የማሳውቃችሁ ደግሜ። ካሁን በኋላ ምርጫ የለም። ከሁለት ቀናት በፊት ጀምሮ ምርጫ የለም። አሁን ደግሞ ሰኞ ዕለት ደግሞ ስትወጡ በፍቅር በሰላም በትህትና ምርጫውን ለመምረጥ ያብቃችሁ። ሀገራችንን መንግስት ከምርጫው ውጤት በኋላ ደግሞ በፍቅር በሰላም በአንድነት የምንቀበል ይሆናልና የዛሬ ፕሮግራሞችን እነዚህን ሁለቱን አስተዋውቂያችሁ ወደ ፕሮግራሞችን ልግባ። ቤተክርስቲያን ውስጥ ማለት ነው ቀዳሽም ጠንቋይም መሆን አይቻልም። ቀዳሽም ጠንቋይም የሚሆኑ ግለሰቦች ይኖራሉ። ቤተክርስቲያን ግን ቀዳሽም ጠንቋይም የምታደርገው ሰው የላትም። ለምሳሌ ጠንቋይም ፓስተርም የሚደረግ ሰው እንደሌለ ሁሉ ማለት ሼክም ጠንቋይም የሚደረግ ሰው እንደሌለ ሁሉ ጠንቋይም ቀዳሽም አይደረግም። ሁለተኛ ነገር የቤተ መንግስት መሪም የቤተ ክህነት መሪም አይደረግም። አንድ ሰው ቤተ መንግስትን ነው የሚመራው።
ቤተ ክህነት እንደሚመራው ቤተ መንግስት ዓለማዊና ሀገራዊ ግዥን ሲገዛ ቤተ ክህነት ደግሞ መንፈሳዊ ስነልቦናና ሰማያዊ መንግስትን ነው የምትገዛው። ለሱ ነው የምትገዛው ቤተክርስቲያን። ዓለም ለዓለም ነው የሚገዛው። የኛ ጥያቄ አሁንም አመጣላችሁ ቪዲዮ አንድ ወንድማችን ሲራክ የሚባል ወንድማችን ዲያቆን ሲራክ በጣም በብዙ ግሳጼ ለሚያስፈልጋቸው እጅግ በጣም ትህትና በተሞላው አንደበት መንፈሳዊ ቃላት በዳበረ ቋንቋ ማህበራዊ ሚዲያ ላይ እየወጣ ትክክል ያልሆነውን ትክክል አይደለም፣ ይሄንን ነገር ልንታረምበት ይገባል፣ ሊስተካከል ይገባል እያለ በተደጋጋሚ ብዙ ቪዲዮዎች ይሰራል። በጣም አከብረዋለሁ፣ በጣም ወደዋለሁ። በነገራችን ላይ ብዙ ነገሮችንም እንዲህ አይነት ወጣቶች መማር ይጠበቅብናል። አሁንም ማሳያችሁ ዘፋኝም ነው ዘማሪም ነው በአንድ ጊዜ ቄስም ፓስተርም መሆን አይቻልም። በአንድ ጊዜ ዘፋኝም የአምልኮ ዘማሪ መሆን አይቻልም። አንዱን መምረጥ ግድ ይለናል። ሁለቱንም ግን የምንመቀበለው እኔና እናንተ ነው። አድማጭ ካላገኙ ይተውታል ሁሉ። ዝማሬ ከገባ ሰው ወደ ዝማሬ እንዲገባ ነው አይደል የምንፈቅደው? መንፈሳዊ አገልግሎት እንዲያገለግል፣ ወደ መንፈሳዊ ማንነቱ እንዲያድግ፣ ስብዕናው እንዲለወጥ፣ እንዲበረታ፣ እንዲጎብዝ፣ ገቢም እንዲያገኝ፣ ትዳሩንም ቤተሰቡንም በኑንም በመንፈሳዊ ጽናት በብርታት ወደ መንፈሳዊነት እንዲመጣ ነው ሰዎችን የምናበረታታው። ወንድማችን ዘፋኝም ነው ዘማሪም ነው። ወንድማችን ሲራክ የተናገሩትንም አብረን ላሰማችሁ። ደግስና ሆታ ዳንኪራ ድክሞት ይህ ሰውዬ በተመሳሳይ ጊዜ ዘፋኝም ዘማሪም ነው። አይገርማችሁ? በዚህ በኩል ዘፈኑን በዚህ በኩል መዝሙሩን ያሳልጠዋልኝ። ይሄ ደግሞ የማንም ችግር ሲሆን አንድ የኛ የምዕመናን ችግር ነው። ማንም ሰው ብድግ ብሎ መዝሙር ሲወጣ ሆ ብለን እንቀበለዋለን። ማን ነው ከወዴት ነው ይሄንን መዝሙርስ ምን መልእክት አለው የሚለው አናዳምጥም፣ አንመረምርም። ሁለተኛ ነገር ደግሞ ዘፈኑንም ይዞ ሲመጣ ማን ነበር ይህ ሰውዬ ከዚህ በፊት ምን አይነት ህይወት ላይ ነው የነበረው ቤተክርስቲያናችንን ያሰደበብናል የሚለውን ሳናውቅ ጋር ብለን ደግሞ እንከተላለን። ሁለተኛ ነገር ደግሞ ይሄን ነገር የሚከታተልና በዚህ ጉዳይ ላይ ደግሞ ስራ የሚሰራ ምንም የቤተክርስቲያን መዋቅር አለመኖሩ ለይሶች አሁን ነገር እንግዲህ ማንም ሰው ብድግ ብሎ ቤተክርስቲያን ውስጥ ስትሆኑ ክርስቲያን ስትሆኑ በዚህ በኩል መዝሙር እያወጣችሁ መዘመር ትችላላችሁ። በተመሳሳይ ሰዓት ደግሞ ገበያ ከቀዘቀዘባችሁ በዚህ በኩል ደግሞ ዘፈን ማውጣት ትችላላችሁ የሚል መልእክት እያስተላለፉ ነው። ባይናገሩም ስራቸው እየተናገረ ነው። ነገ ደግሞ ይሄ ትውልድ ይነሳና እንደዚህ አይነት ነገር ልክ ነው ለካ ይሄ ሰውዬ በዚህ ሰዓት መዝሙርም ሲያወጣ ማንም አልተናገረውም፣ ሙዚቃም አውጥቶ ማንም አልተናገረውም። እንደውም በህዝቡ ዘንድ ተቀባይነትን ያገኘ። ስለዚህ እንደ አንድ ክርስቲያን ቤተክርስቲያኒቷ ሙዚቀኛም ዘማሪ ምንድነው ትፈቅድልናለች ወደሚል ሐሳብ የመጡና የተመረዘ ትውልድ ይፈጠርና ቤተክርስቲያንን ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ባህሏን የሚጥስ ትውልድ ይፈጠራል ማለት ነው። ስለዚህ ካሁኑ ከዚህ የባሰና የወደቀ ትውልድ ከመምጣቱ በፊት እንደዚህ አይነት ስርዓቶችና ጥሰቶችን የሚቆጣጠር ራሱን የቻለ መዋቅር መቋቋም ቢችል መልካም ነው። ማንም ሰው ተነስቶ እንዲፈነጭበት መንገድ እየከፈትን ነው። ስለዚህ ብንችል እኛ ምዕመናኖች እንደነዚህ አይነት ሰዎችን በመቃወም የራሳችንን ድርሻ እንወጣ። የሚሰሩትን ስራ ባለመንካት ባለማየት እንተባበራቸው፣ እነሱንም ከኃጢአት እንሰውራቸው። ሌላኛው ነገር ግን እንደ ቤተክርስቲያን እናንተ ለዚህ ነገር አትመጥኑም፣ ከአንዱ ለዩ፣ ወይ ዘፈናችሁን ወይ ደግሞ መዝሙሩን ያዙት ብሎ የሚጠይቅ ተቋም መፈጠር መቻል አለበት። ዛሬ የምታመልኩትን ነገር ለዩ። እግዚአብሔር ይበጀኛል ካላችሁ እግዚአብሔርን አምልኩ። ዳጎን ቤል ይበጀኛል ካላችሁ ዳጎንና ቤልን አምልኩ። እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ በመጽሐፍ ቅዱስ ላይ አስቀምጦልን ነበር። አሁን ግን እግዚአብሔርንም ሰይጣንንም አብረን እናስኬዳቸው፣ ለሁለቱም መገዛት እንችላለን ብለው የሚናገሩና ስራውን በተግባር የሚያሳዩ ሰዎች መጡ። ቅዱስ ጳውሎስ ይሄን አስመልክቶ ብርሃን ከጨለማ ጋር ምንም አይነት ህብረት የለውም፣ ብርሃን ባለበት ጨለማ የለም፣ ጨለማ ባለበት ብርሃን የለም። ስለዚህ ጨለማውንና ህብረቱን አብረን ማካሄድ አንችልም ብሎ የተናገረውን ያልሰሙ ምንም ደግሞ ማይመስላቸው ማይገዳቸው እረፉ የሚሉ ሰው ያጡ ሰዎች አሁን ቤተክርስቲያን ውስጥ እየበረከቱ ነው። ነገ ለትውልዱ ትልቅ መርዝ ነው ተክሎ የሚያልፈው። ስለዚህ ካሁኑ እንደዚህ አይነት ነገሮችን የሚከታተልና እርምጃን የሚወስድ የቤተክርስቲያኒቷ መዋቅር መመስረት መቻል አለበት። ካለም ደግሞ አሁን ተዋቅሮ ከሆነ ደግሞ ስራውን መስራት መጀመር አለበት። አለበለዚያ ግን ቤተክርስቲያንን ሌሎች ሰዎች በእነዚህ ተራ ግለሰቦች እየለቁ የቅድስት ቤተክርስቲያንን ክብር እያወረዱ ነው። ስለዚህ በዚህ መልኩ ቢሄድ መልካም ነው። እኛ ክርስቲያኖች ግን ማንም ግለሰብ ተነስቶ ማይተባስሩ የፈለገውን ነገር ስለሰራ ቤተክርስቲያንን ይወክላል ማለት አይደለም። እኛ ቤተክርስቲያንን እንመዘናለን፣ ቤተክርስቲያንን እኛን መዝናት። ቤተክርስቲያን ለክታ ቆጥራ ሰፍራ ያስቀመጠችው ህግ አለ። ከዛ ህግ ስንወርድ ቤተክርስቲያን ሳትሆን ተጠያቂ የምትሆነው እኛ ራሳችን ግለሰቦች ነው ተጠያቂ የምንሆነው። ስለዚህ እንደዚህ አይነት ተራ ጨዋታ የምትጫወቱ ሰዎች ከወዲሁ ስርዓት ይዛችሁ ቤተክርስቲያኒቷን ከማሰደብ ራሳችሁን ወደ ኃጢአት ከመግባት መከልከል መቻል አለባችሁ። ምክንያቱም ቅዱስ ጳውሎስ ዘፋኝ መንግስተ ሰማያትን አይወርስም ብሎ አስቀምጧልና ከዚህ ተግባራችሁ ተከልክላችሁ በጎ መንገድ እንድትጓዙ ጠይቃችኋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሚደርሱ አካላት ዳርሶት ዲሲ ሪአክቲቭ ወይንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል። በጣም እናመሰግናለን። በነገራችን ላይ
ይሄኛው ዘፋኝም ዘማሪም የሆነውን ግለሰብ መነሻ አድርጎ ቤተክርስቲያን መዋቅር ሊኖራት ይገባል፣ የሚቆጣጣ እረፉ ተው የሚል ይሄን ፈቃድ የሚሰጥ የሊቃውንት ጉባኤ በስነ ስርዓት ስራው መስራት አለበት። ከዚህ በተጨማሪ በቤተክርስቲያን መዋቅር ውስጥ ካለ እንደ መዋቅሩ ስራውን ሲሰራ በተግባር እያየን አይደለም። ሲዘፍንም እንከተለዋለን፣ ሲዘምርም እንከተለዋለን። ሲዘፍን የተከተለውን ሰው ሲዘምር እንከተለው። ዘፈንም ዝማሬንም እኩል አድርገን ስንቀበል ሰይጣን አምልኮትንም እግዚአብሔርንም እኩል ማምለክ አይቻልም እያለ ነው ወንድማችን ሲራ። የጴጥሮስ መልእክትን አስቀምጦልን መልእክቶቹን ነግሮን ከዛ በኋላ የነበሩትን ጉዳዮች ሲነግረን መረጃዎቹ በማስረጃ ትክክል ናቸው። ነገር ግን ይሄን የሚቆጣጠር ከነበረ ካረሳችሁት ጸጋዬ እሸቱ ሲዘምርም ሲዘፍንም ነበር። ስቲልም እስካሁንም መዝሙሩ አለ፣ ዘፋኝም ነው። ሐመልማል አባተ ሲዘምር ነበር፣ ዘፈንም አለ። አረጋኸኝ ወራሽ ሲዘምር ነበር፣ ዘፋኝም ነው። የማን ነው የጥላሁን ምናምን የሚባል ልጅም ሲዘምር ነበር፣ ዘፋኝም ነው። ብዙ ዘፋኞች ዘማሪም ሆነው አይተናቸዋል። ከዝማሪያቸውን ግን የእጀባ ማደመቂያ የቲፎዞ መሰብሰቢያ ይመስል ዝማሬ አንድ ይዘለቁና ወደ ዘፈናቸው ይመለሳሉ። እስካሁን ካየናቸው ወደ ዘፈን ያልተመለሱ ክርስቲያን ሆነው የቀሩ እንደ እህታችን ዘማሪት በዛ ወርቅን የመስሉ ሰዎች ብዙዎችን አታያቸው። ወደ ዘፈናቸውን አቁሞ ዝማሬ ወደ መንፈሳዊ አገልግሎት ከገቡ በኋላ አይመለሱም። እነሱ አይነት ሰዎችን እናበረታታለን፣ እንሰየው። እነዚህም ዘምረው ወደ ዘፈን የመጡትንም እንዲተው ለማድረግ እንጥራለን። ካሁን በኋላ የምታደርጉ በተለይ በቤተ ክርስቲያን ያላችሁ በአመራር መዋቅር ያላችሁ ዘፋኝንም ዘማሪንም እኩል ካወደሳችሁልን ዘፈን ትክክል ነው የሚለውና መጽሐፍ ቅዱስ ላይ ያለውን ቃል እንዴት ነው ታዲያ ይሄንን የምታጣጥሙት የሚለውን ጥያቄ ለእናንተ ነው የምንጠይቀው። መዋቅሩ ካልሰራ መዋቅሩ እንዲሰራ ማድረግ፣ መዋቅር ከሌለ ተባብሮ የሚሰራ ማድረግ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ የሚዲያ ማኔጅመንት ተጨማሪ ያስፈልጋታል። ከኢኦቲሲ እና ከማህበረ ቅዱሳን ሚዲያ ተጨማሪ ሶሻል ሚዲያ እና ማህበራዊ ሚዲያ የሚጠቀሙ አካላትንም ጨምሮ ቤተክርስቲያን የተማሩ የሚያውቁ ሚዲያ ላይ የሚሰሩ መንፈሳዊ ቻናሎቻችን የሚጠብቁ በአንድነት የሚያቀናብሩ አካላቶች ያስፈልጉናል። ሰሞኑን በእሸቱ መለሰ መነሻ አድርገው ቀናት የቆየውን ቪዲዮ እንዴት አድርገው ሊሰሩና ሊያቀናብሩ እንደመከሩና ቤተክርስቲያን ለመውቀስ እንደሞከሩ አይታችኋል። ትላንትናም አርያ ሚዲያ ላይ ቀርቤላችኋል። ከዛው ከገዳማውያኑ አባቶች መልእክት ተልቋል። የቀረበውን መልእክት ሙሉ ዝርዝሩን አንብቤላችኋል። ታዲያ እኛ የቤተክርስቲያን ልጆች ይሄን ለመጠበቅ ኃላፊነት የለብንም? አለብን አይደል? ስለዚህ ለመጠበቅ እንጣር ለማለት ነው የፈለኩት። አንደኛው ነው። ሌላኛው መረጃ ደግሞ ሰሞኑን ከሰማችሁት አንደኛው ነገር ሹፌሮችን መንጃ ፈቃዳቸውን ተቀብዬ እንደ አዲስ አሰልጠኜ ብቃት ማረጋገጫ ሰጣቸዋለሁ ሲል የነበረው ድራይቪንግ አዲስ የሚባል ሴፍቲ ኤንድ ድራይቪንግ አዲስ የሚባል ማሰልጠኛ ከትራንስፖርት ሚኒስቴር ጋር ተፈራርሞ ነበር። እንደምታስታውሱት የተፈራረመውን ፊርማ በፊት እሱ አሰልጥኗቸው መንግስት ተፈትኖ መንጃ ፈቃድ የሰጣቸውን አካላት በኢትዮጵያ ውስጥ የሚገኙትን ከ2 ሚሊዮን በላይ የሚጠጉ ሹፌሮችን መልሼ አሰልጥኜ ልፈትንና በዚህ መስፈርት ካላለፉ መኪና እንዳይነዱ የሚል መስፈርት ያዘጋጀ ከሚኒስቴር መስሪያ ቤቱ ጋር ተፈራርሟል። ይህ ሚኒስቴር መስሪያ ቤት ከዚህ ሚኒስቴር ዴኤታ ጋር ሲፈራረም ይሄ የማጨበረበርና ገንዘብ የመሰብሰቢያ በጀት ከዚህ ቀደምም በፊንቴክ ላይ ተሰርቷል። ይሄው ሚኒስቴር ከዛ ከፊንቴክ ጋር ቆሞ ነበር ብዬ ነግሬያችኋለሁ። ዛሬ ደግሞ በዚህኛው ጉዳይ ላይ እየሄደ ከሆነ ምናልባት ሚኒስቴሩንም ጭምር እያጭበረበሩት ከሆነ መረጃውን አድርሱላቸው፣ ሚኒስቴር መስሪያ ቤቱንም ጭምር። ካልሆነ ግን አዲስ የምታቋቁሙትን የመፈተኛ ማኑዋል የምትሏቸውን ነገሮች በሙሉ ህዝብ በመበዝበዝ የአደጋ ቅነሳ ከምትሏቸው ነገሮች ከመንገድ ሴፍቲ ኔት አንጻር ኢትዮጵያ ውስጥ መንገድ እኮ 2% አይሞላም እስካሁን የተሰራው። በሌለበት ጉዳይ ላይ ሹፌሩን ገንዘብ መበዝበዣ መንገድ ማዘጋጀት አደገኛ ነው። ይህን ስላችሁ ወደ አጭበርባሪዎች ሌላች ጉዳዮች ልመጣላችሁ። ሰሞኑን ከታሰሩት መካከል የፊንቴክ ባለ አቅራቢዎች መካከል ካስታወሳችሁት አንደኛው መንሱር ጀማል ታስታውሱኝ፣ ቲክቶከሩ መንሱር ጀማል ሌሎች ታዋቂ የምትሏቸው ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ እንዲሁም ተናጋሪ የምትል ባለሀብት የሚባሉ ሰዎች እየወጡ የሚናገሩበትና መድረክ ያገኙበት አንደኛው መድረክ ዳዊት ድሪምስ መድረክ ላይ ነበር። የአነቃቂ ፕሮጀክቶችን በተመለከተ ከዚህ በፊት ደጋግሜ ሰርቼላችሁ አውቃለሁ። ከኒው ኤጅ ሙቭመንት ጋር ምን ያህል እንደሚያያዝ ይሄንንም ጉዳይ ዶክተር ወዳጄንም ጨምሮ እነ ኢንጂነር ጌታውን ሄራሞ ሌሎች ማህበራዊ ጉዳዮች አነቃቂ ኢትዮጵያውያን ታላላቅ ኢትዮጵያውያን ወጥተው የተሟገቱለት ነገር። እንደውም ዶክተር ስዩም አንቶኒዮስ እዛ ውስጥ ገብቶ ሊጀምር ያለውን ነገር አቋርጦ ወጥቷል ጉዳዩ ከገባው በኋላ።
ይሄንን አሳይቻችሁ አውቃለሁ። አሁን የአነቃቂዎች ጋር ተያይዞ ከአጭበርባሪዎች ጋር እንዴት እንደሚያያዝ ላሳያችሁ። ታላላቅ አጭበርባሪዎች በባለ ሀብት ስም እንደዚሁ ፊት ለፊት ወጥቷል። ይህን መረጃ አንድ ወዳጃችን አቀናብሮ አመጣልን። ላሳያችሁ መረጃው። በአንድ ወቅት ዳዊት ድሪምስ ጋር ቀርበው ህዝቡን ካነቃቁ ሰዎች ውስጥ 5ቱ በተለይም 3ቱ በወንጀል ተጠርጥረው እስር ቤት ሲገኙ አንደኛዋ ከእስር ቤት ከወጣች በኋላ ሀገር ጥላ ጠፍታለች። 2ቱ ደግሞ የዘረፏቸው ሰዎች ማስረጃ በማቅረብ በአደባባይ እያለቀሱ ወንጅሏቸዋል። አንድ ባንድ እንመልከታቸው። አንደኛ መንሱር ጀማል ዳዊት ድሪምስ ጋር ቀርበው ከ3 ከ5 ዓመት በኋላ ፓርላማ ከተቀላቀልኩ በኋላ ከ5 ከ6 ዓመት ምርጫ በኋላ በእርግጠኝነት ፕሬዝዳንት ሆናለሁ፣ ፕሬዝዳንት ሚስተር መንሱር ጀማል ብላችሁ ትጠሩኛላችሁ ብሎ ህዝቡን ሲያነቃቃ የነበረው ግለሰብ ለፕሬዝዳንትነት ራሴን አወዳደራለሁ ማለት ነው። በእርግጠኝነት ነው የምነግራችሁ። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። ከ1000 በላይ አባወራዎች በተጭበረበሩበት ከ1.9 ቢሊዮን ብር በላይ በተዘረፈበትና ከ7000 ገጽ በላይ ማስረጃ በቀረበበት በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ እስር ቤት ይገኛል። ሁለተኛ ወንድም ካሊድ አድነነ ከማቱ እሱም እንዲሁ በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ በእስር ቤት ነው የሚገኘው። ሶስተኛ በረከት ገበሬዋ ገበሬ ማለት ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ አየር መንገድን ፕሌን ላይም ብትወጡ የኢትዮጵያን የግብርና ታሪክ ሙሉ ለሙሉ ቀይራለሁ ብላ ከአየርላንድ ወደ ኢትዮጵያ መታ የነበረችው በረከት ገበሬዋ በተለያዩ ወንጀሎች ተጠርጥራ እስር ቤት ከገባች በኋላ ከእስር ቤት ከተለቀቀች በኋላ በድጋሚ የፌዴራል ፖሊስ በከፍተኛ ወንጀል ከመፈልጋቸው 4 ሰዎች ውስጥ አንደኛዋ ነች፣ ያለችበት ጠቁሙኝ ብሎ የአፋልጉኝ ማስታወቂያ ቢያወጣባትም ይህቺ ሴት ኢትዮጵያን ለቃ ወደ አየርላንድ ከሸሸች በኋላ ኢትዮጵያን ለቅቄ ወጥቻለሁ ከእንግዲህ በኋላ ማንም አያገኘኝም ስትል አሾፋለች። አራተኛ ነፃነት ዘነበ የያዛችሁትን ሃይማኖት መርጥ አርጋችሁ የምትይዙ ሰው ትሆናላችሁ። ወደ ሌላ የሚያስኬዳችሁ አይደለም። ከዛሬ 4 ዓመት በፊት ድርጅቱ ህገወጥ ነው ተብሎ የተዘጋው ቲያንስ የሽያጭ ተቋም ውስጥ የፊት ለፊት ገጽና ከፍተኛ የሽያጭ ባለቤት የነበረው ይሄ ግለሰብ ነስልኝ ነፃነት ዘነበ እባላለሁኝ። ቲያንስ ኢትዮጵያ ቢዝነስ ፒኤልሲ ውስጥ ዲስትሪቢዩተር ሆኜ ከስተመር ዲስትሪቢዩተር ማለት ነው። ድርጅቱ ፒራሚድ ስካም ነው ተብሎ ከተዘጋ በኋላ በድጋሚ ከዓመታት ቆይታ በኋላ አልፋ ብሬክስሩ የተባለ ሌላ የፒራሚድ ስካም ድርጅት ይዞ መጥቷል። በቲያንስም ሆነ በአልፋ ብሬክስሩ ከስረናል፣ ተዘርፈናል እያሉ በየአደባባዩ የሚያለቅሱ ሰዎች ቁጥር ቤት ይቁጠራቸው። አምስተኛ ተሜታ ፒሰሪ ከባዱ ነገር ከዛ ጥቁር ወንበር ላይ ወርዶ ጥቁር ጎማ ማጠብ ነበር። በከተማችን እንዲሁም በሀገር አቀፍ ደረጃ ትልቁ የታፒሰሪ ድርጅት ባለቤት ነኝ ብሎ በዳዊት ድሪምስ ጋር ቀርቦ ሲያነቃቃ የነበረው ግለሰብ ከሰሞኑ አንዲት ግለሰብ በሚዲያ መታ ተሜታ ፒሰሪ እዚህ እንዲደርስና የድርጅቱ መስራች የገንዘቡ ባለቤት እኔ ነበርኩኝ፣ ነገር ግን እሱ ከተለወጠ በኋላ ስሙን ከገነባ በኋላ እኔን ደብድቦ ከገበያ አወጣኝ። ከገበያ ማውጣት ብቻ አይደለም እኔ ላይ በየጊዜው ድብደባ ይፈጽምብኝ ነበር። ለዚህም ብቁ ማስረጃዎች አሉኝ ብላ ማስረጃዎችን አቅርባ ክሷን መስርታለች። 2ቱ በፍርድ ቤት ምንም እንኳን ወንጀለኛ ባይባሉም ነገር ግን 3ቱ በወንጀል ተጠርጥረው 2ቱ በእስር ቤት የሚገኙ ሲሆኑ አንደኛዋ ሀገር ጥላ ጠፍታለች። ወዳጅ ከዚህ በላይ ምን ትለኛል? በአነቃቂ ስም ወጥተው በወንጀል ተጠርጥረው የሚገኙት መካከል አንደኛው የኢትዮጵያ ፕሬዝዳንት እሆናለሁ ያለው፣ ሁለተኛው እንደምታውቁት የበጎ አድራጎት ስራ የምታውቁት ካሊድ ነው። ሶስተኛዋ በረከት ገበሬዋ ነች። ተጠርጥረው ያሉት በወንጀል ተጠርጥረው እነዚህ ሰዎች ዳዊት ድሪምስ ላይ አነቃቂ ተብለው ይመጣሉ። እናንተ 20 ሺህ ብር እየከፈላችሁ ስልጠና ትወስዳላችሁ። ዳዊት ድሪምስ የሚያሰለጥናቸው የኒው ኤጅ ሙቭመንት እንቅስቃሴዎችን ቃለቀርን ላይ ወደ ኋላ ገብታችሁ ከአንድ ዓመት በፊት ጀምሮ በተደጋጋሚ ስንሰራው ነበር። እነዚህ እንቅስቃሴዎች እጅግ በጣም አደገኛ ናቸው። ብሪጅ የሚባለውን ነፃነት ደግሞ የተባለው ድርጅት ፒራሚድ የተሰኘውን የቢዝነስ ስታይል ማለት ናቸው። ቲያንስን ሌሎችን የብሪጅ ስታይሎች ወይ ደግሞ የፒራሚድ ስታይሎችን ቢዝነሶች ከፍተው እናንተ 2 ሰው ታፈራላችሁ፣ 2 ያፈራል፣ 2 ያፈራል የሚልና የወርቅ ሰዓት፣ ገንዘብ፣ ሀብል፣ አልማዝ ገንዘቦችን በመበዝበዝ ከ5000 ጀምሮ በጣም ብዙዎች ጋር ዘንድ ቅሬታ ያለበት ነው። ምንም ክስ አልቀረበበትም፣ አልተከሰሰም። በዚህ ጉዳይ ላይ ግን ቲያንስና የፒራሚድ ጉዳይ በተመለከተ የፌዴራል ፍርድ ቤት የፌዴራል ፖሊስ የወንጀል ክትትል እያደረገና ምርመራ እያደረገ እንደሆነ በቅርቡ ለፍርድ እንደሚያቀርብ መረጃዎችን በቅርብ ጊዜ ሰምተናል። ያልሰማ ነው ማለት ነው። ሌላኛው የመጨረሻው እንደሰማችሁት በጣም አስደንጋጭ ሆኖና ብዙዎች ጋር ደርሶ የማያውቀው ወይ ደግሞ ብዙዎች በፍርድ ቤት ይሄ ጉዳይ ቀርቦልኝ አያውቅም ከሚሉት ጉዳይ አንፃር የተሜታ ፒሰሪ ጉዳይ። ተሜታ ፒሰሪ በቅርቡ
ፍቅረኛ ነኝ ጓደኛ ነኝ አብረን ነበርን ብላ በማስረጃ አቅርባ የሚዲያ ላይ ቀርባ ኢዮሃ ሚዲያ ላይ ቀርባ ማስረጃ አቅርባለች። ማስረጃዎቹን በመረጃ የተደበደበችበትን አብራው ቪዲዮ የነበረችበትን ነገር ግን ባለ ትዳር የሁለት ልጆች አባት ነው። ሁለተኛ ነገር ገንዘቤን አይደለም ሲል ደግሞ ፍርድ ቤት ተከራከረ። ከሷ ጋር ያለ 2 ማንኪያ 3 ጭልፋ 4 ሳህን ነው ምናምን ብሎ ፍርድ ቤት እንዳቀረበና ንብረቱን በሙሉ ቤተሰቦቹ እንዳረገ ለዚህ ትብብር የሱ ቤተሰቦችም ጭምር እንዳሉበት በአደባባይ በፊት ለፊት ተናግራለች። አሜሪካ ትኖር የነበረት ከባለ የተፋታች ልጅ ያላትና ከሱ ጋር ለረጅም ጊዜ በፍቅር አብረው የቆዩ ናቸው። ታዲያ አነቃቂ ወንጀለኛ ነው አነቃቂ ዘራፊዎች ናቸው እየተሰበሰቡ ያለው። ይሄ አደጋው ሰፊ ተከታተሉት። ለማንኛውም መረጃውን ላጋራችሁ የተጠናከረ መረጃ ስለሆነ ብዬ ነው። ሌላኛው መረጃ የማጋራችሁ ደግሞ ቤተ ክህነት ያወገዘውን ቄሶቹ እያስተዋወቁት ነው። ላሳያችሁ። ይሄን ቪዲዮ ተመልከቱት። ምን ይመስላችኋል? ይሄ ቪዲዮ እንደምታዩት የማመንጫ ተክለ ሃይማኖት ገዳም ይላል። በጣም በጽኑ ህመም ያላችሁ ሎሚውን ሰጣችኋለሁ ሼር አድርጉት ይላሉ። እኚህ የሃይማኖት አባት ናቸው። ገዳሙ አባትና እኚህ ደግሞ ካህን ናቸው፣ ቄስ ናቸው። በጣም ብዙ ማህበራዊ ሚዲያ ላይ በቅርብ ጊዜ ቲክቶክ ላይ መምጣት የጀመሩ አባት ናቸው። እኚህ አባት በነገራችን ላይ ቤተ ክህነት ከሚያወግዛቸው ነገሮች መካከል ካወገዛቸውና በአደባባይ ደብዳቤ ከጻፈባቸው ነገሮች መካከል ከአፈር ወይ ደግሞ የሚሸጥ እምነት የለም። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሸጥ ምንም አይነት እምነት የለም። በገንዘብ የምትገዙት ድህነት የለም። ሁሉን በነፃ ሰጠ እግዚአብሔር። በነፃ ነው የሚሰጠው። ማር በብልቃጥ አድርገው የሚሸጡ ገዳሞች አሉ፣ የምታውቋቸው እኔም እናንተም የምናውቃቸው። ማር በብልቃጥ አድርገው ሱቅ ውስጥ አስቀምጠው ሱቅ ውስጥ በ200 ብር የምትገዙት አለ። ቂቤ ከመርካቶ ገዝተው በፌስታል ቋጥረው 50 ብር የምትገዙት አለ። የተበጠበጠ በሶ እምነት፣ እነዚህ ሁሉ እምነት ናቸው። በነገራችን የተበጠበጠ በሶ በአንድ ኩባያ 50 ብር የምትገዙበት አለ። ቃሪያ እምነት ነው ተበላችሁ የምትገዙበት አለ፣ ሎሚን ጨምሮ። እንዲህ አይነት ነገሮች እየተስፋፉ ይሄዳል። አሁን ፓፓየም ጨምሩበት። ወዳጅ ይትፍሩት ናችሁ። ቤተክርስቲያን ነው፣ ገዳሙ የራሱ ስፍራ አለው። ገዳም የበቀለ የበረከት ነው፣ እሱ ሌላ ቃል። እምነት ነው ማለት ግን ወንጀል። እኔ ግን እምነት ነው ሲሉ ላሰማችሁ። እዩት። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይገርማችኋል። ዳቢውን እየበላው ነው እና ደግሞ ላስቀናችሁ አይደለም። ይሄ ፈዋሽ የሎሚ እምነታቸው ነው። የብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ልጆች ከተለያየ በሽታ ትፈወሱበታላችሁ። ልክ በአቡነ ሀብተ ማርያም የሎሚ እምነት ብዙዎች ከካንሰር እንደሚፈወሱት በዚህ በማመንጫ ተክለ ሃይማኖት አንድነት ገዳም ደግሞ በሎሚው እንደዚሁም በጨጓራ የሚታመሙ በዚህ ፓፓያ በገዳሙ ባደገው በጸበሉ ባደገው ፓፓያ ከብዙዎች ከጨጓራ ከተለያየ ህመም እየተፈወሱ ይገኛሉ። ስለዚህ ወደዚህ ገዳም መታችሁ መፈወስ በረከት ማግኘት ለምትፈልጉ ይሄንን ታላቅ ገዳም እንድታግዙ አባቶቻችሁ እንድትጠይቁ ገዳሙንም መጎብኘት ለምትፈልጉ ከኢትዮጵያ ውጭ ምላላችሁ ይሄንን ገዳም መርዳት ማገዝ ለምትፈልጉ በገዳሙ አካውንት የምትቻላችሁን ነገር እንድታደርጉ ብፁዕ ቅዱስ በብርሃነ ዓለም ባቡነ የሎሚ እምነት መፈወስ የምትፈልጉ እንደ አቡነ ሀብተ ማርያም በነገራችን ላይ ቃል ኪዳን ያላቸው ቦታዎች የቃል ኪዳን ሎሚ በበረከት እንጂ እምነት ተብሎ አይሸጥ። እምነት ተብሎ አይሸጥ። አሁን ይሄ ነገር እየተስፋፋ መጥቷል። በአዲስ አበባ ሀገረ ስብከት ዙሪያ በጣም እየተስፋፋ መጥቷል። በተቻለን አቅም መረጃውን ልናዳረሳችሁ ሞክረን ነበር።
እኔ ካረሳችሁት እንደውም ጫፉን ላስታውሳችሁ። ይሄን ፎቶ ታስታውሱታላችሁ? ደጋግሜ ሰርቼላችሁ ስለማቅ ለማስታወስ ወደዚህ ልመለስ አይደል። የስውሯ ማርያም ገዳም አጭር ታሪክ። በነገራችን ላይ በሰሜን ሸዋ ሀገረ ስብከት ስውሯ ማርያም ገዳም የሚባል ገዳም የለም በሀገረ ስብከቱ ደረጃ። በምዕመናኑ ደረጃ ግን እንዲታወቅ የተባለው የስውሯ ማርያም ገዳም ተብሎ ነው። ስሙ የላይ ሚልኪ እግዚአብሔር አብ ቤተክርስቲያንና ማርያም ቤተክርስቲያን ነው ስሙ፣ እውነተኛ ስሙ። ይሄ ልምድ የመጣው ሰዎች በስነ ልቦናቸው ያስቀሩታል ተብሎ ስለሚታሰብ ምዕመናኖችን የማታለል ወንጀል እንደሆነ እንዴት እንደማሳያችሁ ልንገራችሁ። በነገራችን ላይ የተፈወሱ የዳኑ ሰዎች አሉ። ይሄ ከእምነቱ ጋር አይገናኝም። ከዚህ ከቅቤው እምነት ጋር፣ ከበሶ እምነት ጋር፣ ከማር እምነት ጋር አይገናኝም። ከሎሚ እምነት ጋር፣ ቃሪያ ከምታዘጋጁት ከፓፓዬ እምነት ጋር አይገናኝም። የአማኙ የዋህነትና የእግዚአብሔር የምሕረት ፈቃድ ነው እንጂ ፈጽሞ ከእምነቱ ጋር የሚገናኝ ጉዳይ የለውም። እንድታዩት ይሄ ቤተክርስቲያኑ አትሞ ነው የሚሸጠው። ከቤተክርስቲያኑ ከገዳማ ውጭ ማንም ሰው ማተም ማባዛት አይችልም ይሏቸዋል። ይሄ የሚባዛው አዲስ አበባ ሲኤምሲ ነበር። አሁን ላሳያችሁ። እዚህ ገዳም ላይ የተጻፈው አንደኛው ደብዳቤ ምን ይላል መሰላችሁ? በዚህ ታላቅ ገዳም ውስጥ መድኃኒት የሆነውን የቅቤ እምነት የመስጠት ስርዓት ይከናወናል ይላል። በነፃ አይደለም፣ በገንዘብ ነው። 50 ብር ነው የምትገዙት። የበሶ እምነቱን ደግሞ አልጻፉትም። የበሶ እምነትም አለ እዛ። የበሶ እምነትም 50 ብር የበሶ እምነትም በ50 ብር እዛው ገዳም ብለው የሚነግሯችሁ ቦታ ይሸጣል። ስውሯ ማርያም ገዳም በሚሉት የላይ ሚልኪ እግዚአብሔር ቤተክርስቲያን ማለት ነው። ይሄን አሳይቻችሁ ቤተ ክህነቱ ታዲያ ምን አለ ካላችሁኝ ላሳያችሁ ቤተ ክህነቱ ምን እንዳለ። እዚህ ከ1 እስከ 4 ከተጠቀሱት ውስጥ በሁለተኛ ደረጃ የሚገኘው በሶስተኛ ደረጃ የሚገኘው ከቤተ ክርስቲያኒቱ ሕግና ስርዓት ውጪ በቤተ ክርስቲያኒቱ ሕግና ስርዓት ውጪ የቅቤ እምነት በሚል ሽፋን በድብቅ ከአዲስ አበባ የተገዛን ቅቤ የቤተ ክርስቲያኑ እምነት ነው በማለት ልዩ ልዩ የማታለል ወንጀሎችን መፈጸም ሲል ስውሯ ማርያም ላይ ለተፈጠረው ጉዳይ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅ የሸገር ሲቲ ሀገረ ስብከት ሊቀ ጳጳስና የምስካየ ኅዙና ገዳም ሊቀ ጳጳስ ደብዳቤ ጽፈው ማመልከቻ ጽፈዋል። ይህን ቤተ ክህነቱ ነው የጻፈው። የምን እምነት የለም? የቅቤ እምነት የለም፣ የበሶ እምነት የለም፣ የቃሪያ እምነት የለም፣ የሎሚ እምነት የለም፣ የፓፓዬ እምነት የለም። ቤተ ክርስቲያን የበቀለውን ግን ለበረከት መቀበል ይቻላል። እንኳን አይደለም የያዛችሁትን ምግብና ገበታ እኮ ተባርኮ በገዳማውያን ተባርኮ በእናንተ ተባርኮ በአማኙም ተባርኮ ሊበላ ይገባል። በረከት የበረከት ምግብ በነገራችን ላይ ይፈውሳል። እሱና እምነት ግን ተብሎ አይሸጥም። ይሄ ቀኑና መጣስ ነው። አሁን ሊቀ ጳጳሱ የሻሩትን ጉዳይ ቄሱ እያስፈጸመው። እነዚህ ካህናቶች እነዚህ የምታያቸው አስተዋዋቂዎች ገዳም እየሄዱ እያስተዋወቁ በአበል በበጀት የሚያንቀሳቅሷቸው ሌሎች ሰዎች አሏቸው። እኚህን አባት እንኳን አላውቅም፣ እኔ በቅርቡ ነው ያየኋቸው። ስለዚህ በእንደዚህ የሚንቀሳቀሱ ነገሮችን ተጠንቀቁ። ቤተ ክህነትን የምናፈርሰው እኛ ምዕመናንም ጭምር ነን፣ አብረን እየተባበርን። ይኸው የቤተ ክህነቱን ደብዳቤ ያሳየኋቸው ማስረጃ ጭምር ማለት። በረከት ብላችሁ መግዛት ትችላላችሁ፣ እምነት ግን አይባልም። እሱን ነው የምነግራችሁ። እንደው ላስታውሳችሁ፣ እኚህን አባት ታስታውሳችሁ አላችሁ? የከተማው ኮማንደር 3 ሰዓት ደወለልኝ። ለምን ቀረ ስብሰባ ከእንቲባው ጠርቶ ለምናና ላይ ነገ እመጣለሁኝ አሉኝ። ነገ 1 ሰዓት ተኩል እስከ 2 ሰዓት ስብሰባ እንድትመጣለኝ ሄድሁኝ። ስብሰባ ስሄድ ፖሊስ ጣቢያ ኮማንደሩ ጋር ስሄድ አንድ እጄን ያዘኝ፣ አንድ እጄን ያዘኝ፣ አንዱ ደግሞ የተባለ ምን ሰራው? ህገ መንግስቱን አልጣሱ። ምንድን ነው የበደሉት ነገር? የበደሉት ምንድን ነው? ባካችሁን ተውኝ ስል ከዛ በኋላ መስቀሌን ወሰዱት። ይህ መስቀል ክርስቶስ የተሰቀለበት ነው፣ ህዝብ የሚድንበት ነው፣ ሕሙማን የሚፈወሱበት ነው። ግደሉኛን ፊት የነቃቸው እንጂ አልሰጣችሁ አልኋቸው። ከዛ ወዲያ በጥፊያ እንዲመታኝና ቁጭ በላ ላይ እስር ቤቱ የኔ ልጅ በጣም ያሳዝናል። በህይወቴ ብዙ ቦታ ታስሬያለሁ። የአቤሎ ፀሐዩ በረሃ ነው፣ ከብቴ የሚያልቅበት ነው። ቅዱስ ሲኖዶስ እንኳን እርዳታ 2 መኪና የሰጠበት ነው። በጣም ከብቶ ፍየሉ ግብኑ እያለቀ ነው። ቀን ሰኞ 1 ሰዓት ተኩል ታስሬ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ባዶ ሜዳ ላይ ነው ያሰሩኝ።
በረንዳ ላይ ፀሐዩ መከራ ነው። ፀሐዩ በዛት ሰውነት የቀልጦ ስኳሩ 500 ነው የገባው ከ150። ከዚያ በኋላ ተቃጠልሁኝ። እባካችሁን ስል ልጅ ካላችሁ በልጃችሁ ይደርሳል፣ ሚስት ካላችሁ በሚስት እባካችሁ ስለ ኦርቶዶክስ እምነት ወዳችሁ ስለ ወላዲተ አምላክ ስለ እናቴ ብላችሁ ብዬ አብሮኝ ከዛ በኋላ ዝም ብዬ ቆሙኝና የመነኮሱበት አቡነ ሳሙኤል ገዳም እንዴት ነው የበደልሁኝ አለቀስኩ ተናገርሁኝ። ከዚያ በኋላ በኦሮሞኛ ካይሐሬ አለኝ። በአማርኛ ስተረጎም አህያ ማለት ነው። እኚህን አባት አስታወሳችኋቸው? ሊደፍሯቸው የሞከሩትን አባት። እውነተኛ ካህኖች በጥፊ ይመታሉ፣ ይደበደባሉ፣ ይገረፋሉ፣ አንገታቸው ይታነቃል፣ በፖለቲከኛ ይዛትባቸዋል። ስለሚገደሉ ሰዎች አይጮሁም፣ አያለቅሱም፣ ድምፅ አይሆኑም፣ ስለ ቤተክርስቲያን አይቆም። የቤተክርስቲያን ቀኖና ለማጥፋትና ለማፍረስ ግን ቪዲዮ እየሰሩ የሞሎሚ እምነት የፓፓዬ እምነት ይሏቸዋል። እምነት ባይሏችሁ እኮ ፓፓዬ በሳይንሱ ለጨጓራ ህመም ፓፓዬ ብሉ ይባላል። ይህን ታውቃላችሁ? ሃይማኖታዊ ፓፓዬ የለንም፣ ሃይማኖታዊ ሎሚ የለንም፣ ሃይማኖታዊ ቃሪያ የለንም። እኛ ለሁሉም ህዝብ የሚቀርብ ምግብ ነው። ምግብ ለአማኙም ለያማኙም ነው የሚቀርበው። ያን ፓፓዬ ለእስላም አልሸጠውም ለጴንጤ አልሸጠውም አይባልም። የሚሸጠው አትክልት ስለሆነ ብቻ ነው። የተባረከ ምግብ ግን የተባረከ ነው፣ መባረክ ይቻላል። ከአዛብም ጋር ለሚበላው ሰው ባርኮ መብላት ይችላል። አሁን እውነተኛው ቄስ እየተገፋ እየተደፋ አህያ እየተባለ እነኝኞቹ ደግሞ ብፁዕ ቅዱስ አቡነ ማቲያስ፣ ብፁዕ ቅዱስ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ ጨምሮ 70 በላይ ሊቃነ ጳጳሳት ባሉበት የማይፈቀደውን ክልክሉን ቅዱስ ሲኖዶስ የማይቀበለውን ነገር ካህናት ከስር ሆነው ፓፓዬ ሎሚ ይሏቸዋል። ይሄን ለምን እንዳልኳችሁ ላሳያችሁ። ውንብድናው ታቦት ይዞ ነገ ቢራ ግዙኝ እስከ ማለት ያደርሳል። ለምን እንዳልኳችሁ ላሳያችሁ። የባዛር ጉዳይ ነው። ይሄን ተመልከቱ። በተለይ አዲስ አበባ ለምትኖሩ ሀገረ ስብከት አመራሮች፣ ወረዳ ቤተ ክህነት አመራሮች፣ ክፍለ ከተማ አመራሮች ይሄን ቪዲዮ ተመልከቱት፣ ስሙት። ባዛርን በተመለከተ በነገራችን ላይ ውድ ኦርቶዶክሳውያን ወንድሞቼ እናቶቼ ብዙ ባልናገር ደስ ይለኛል። እንደው ከተቻለ ግን ጮማውን ማጠን ይቅር ብንተው ጥሩ ነው። ጮማውን ማጠን እንደገና ደግሞ ቢራውን ማጠን እንደዚህ አይነት ነገሮች ትንሽ ስለሚደብሩ ይሄን ነገር ብንተው። ሌላ ደግሞ ይሄ ወንበሩን ማጠን፣ ድንኳኑን ማጠን፣ ቢራ የሚጠጣበትን ድንኳን ማጠን፣ ውስኪ የሚረጭበትን ድንኳን ማጠን፣ ጮማ የሚቆረጥበትን የሰባ ፍሪዳ ስጋዊ ማዕድ የሚቀርብበትን ማጠኑ፣ በይበልጥም ደግሞ ስርዓተ አምልኮ የምንፈጽምበትን የቤተ መቅደስ መስቀል አውጥቶ እንደዛ ባይሆን በጣም ጥሩ ነገር ነው። ትውልድ ያጠፋል። ገንዘቡን በተመለከተ ምዕመናን የሚታለሉ የሚሸወዱ ከሆነ ምንም ማድረግ አይቻልም። መስጠት የፈለገውን መስጠት ይችላል። ሰው አትስጡ አይባልም። ማንንም ኪስ ይግባ፣ ቤተክርስቲያንም ትጠቀምበት፣ ቤተክርስቲያንም አትጠቀምበት፣ ግለሰብም የሚጠቀምበት፣ ግለሰብም መኪና ይግዛበት፣ የሚመለከተኝ ጉዳይ አይደለም። ግን እንደ ወደፊት በሚዲያ ላይ ተቀርጾ ያለ ነገር የናንተ አባቶች እኮ ጮማ ያጥናሉ፣ ስጋ ያጥናሉ። የናንተ አባቶች እኮ ውስኪ ያጥናሉ፣ ቢራ ያጥናሉ። የናንተ አባቶች እኮ ወንበር ያጥናሉ፣ ሶፋ ያጥናሉ። ገንዘብ ለማግኘት፣ ብር ለማግኘት፣ ገንዘብ ለመሰብሰብ አላስፈላጊ ጥቅሞችን ለመፈለግ ይሄን ያደርጋሉ ተብለን ጥያቄ ቢነሳ ምን አይነት ሃይማኖታዊ ማስረጃ ልንሰጥ እንችላለን? እና ይሄ ነገር ቢቀር በቃ በተለመደው በቀደሙት አባቶቻችን የማዕድ ጸሎት አለ፣ እሱን አድርሶ
የሚበላውን ቢበላ የሚጠጣውን ቢጠጣ። ወደፊት ታቦት ነው የቀረው። ታቦትም ደግሞ ወደፊት ይወጣል። ደግሞ እኮ በጣም የሚገርመኝ መንፈሳዊ ባዛር ይባላል። ምን ባዛር? መንፈሳዊ ባዛር። ጠላ እየጠጣ ውስኪ እየጠጣ እየጨፈረ እየደነሰ መንፈሳዊ ባዛር። አሁን ዘመኑ ሰልጥኗል። ድሮ ቀራውን ሰብስቦ እንዲህ ማለት ምን ማለት ይሆነ? አሁን እኮ ዓለም ይሄንን ነገር ተጠቅማበት ወዴት ጣለችው ማለት ነው? ወደ ቤተክርስቲያን አመጣችው። የኛ የቤተክርስቲያን ሰዎች ገና ስለሆነን ተቀበል ነው ማለት ነው። ባዛርን በተመለከተ እኔ ሶሪ የሚሰጥ ሚስት መልካም ነው፣ ስጡ። በጣም ደጎች ናቸው፣ ኦርቶዶክሳውያን ደጎች ናቸው፣ ስጡ። ግን ደግሞ አገልጋዮች በተቻለ መጠን እንደ ውስኪ ማጠን ቢራ ማጠን እንዳነው ጮማ ማጠን ስጋ ማጠን እንደ መስቀል አውጥቶ ታቦቱን የቀረው እሱ እንግዲህ ደግሞ አይታወቅም ወደፊት ያው ትንቢት አይደለም የኛ ቤት ሰዎች ለገንዘብ ብለው ያደርጉታል ብዬ አስባለሁ። ይሄን ነው ማለት የምፈልገው። ሰላም ሆኑልኝ ወዳጆችዬ። አይቀርም ነገ ታቦት ይዘው ወጥተው ቢራ ያጥናሉ፣ ስጋ ያጥናሉ። በታቦት ስጋ ይባርካሉ፣ በታቦት ቢራና ውስኪ ይባርካሉ። አይቀርም ሞኝ የተከለውን ሺህ ሰው አይነቅለው። አንድ ሞኝ የተከለው ነግረናችሁ እንደ ቀልድ እየተስፋፋ ነው ያልናችሁ ጉዳይ የተራ ጉዳይ አይደለም። ታቦት ፊት የሚቆም ቅዳሴ የሚያስቀድስበት ዋናው ዲያቆን የሚይዘው ያንን መስቀል ቢራ ልትባርኩበት ይዛችሁ ትወጣላችሁ። ባዛሩን አታዘጋጁ ብለን አንከለክልም። ለምን እንደማንከለክል ልንገራችሁ። እናንተ እሺ ስለማትሉ፣ ነገር ግን ለምዕመኖች እንንገራችሁ። ገንዘቡ አስተዳደሩ፣ ቄሱ፣ ኮሚቴው ይብላው አያገባን። ወዳችሁ ለሰጣችሁት ገንዘብ ቤተክርስቲያንን ብታፈርሱት የእናንተ ኃላፊነት። የኛ ግን ጥያቄ እንደው ማጠንት የለንም፣ ጧፍ የለንም፣ ለቤተክርስቲያን ማስቀደሻ የለንም ተብሎ የተገዛው ጧፍና ዕጣን መስቀልና ታቦት እንደዛ አድርጋችሁ ነገ ከነገ ወዲያ እስካሁን የቀረው ታቦቱ ብቻ ነው። በነገራችን ላይ አዲስ አበባ ዙሪያዋን በጣም ብዙ ቦታዎች፣ ሸገር ሲቲ ላይ በጣም ብዙ ቦታዎች፣ አሁን ዋና ዋና ከተሞች የሚበሉ ባህር ዳር፣ መቀሌ፣ አዳማ የሆነ ቦታም እየሰፋ ነው። ለኛ አይደለም ለሌሎች ለገጠር ቤተክርስቲያኖች ልንረዳ ነው አላችሁ። ምን ሞክረው ረዷቸውና ነው አይቷችሁ ባዛር የሚያዘጋጁት? የባዛሩ ገንዘብ እኮ ራሱ ቢረዱበት ይበቃል። አሁን የተጀመረችው ጉዳይ ራሳቸው ጋር በቃችሁ ስትሏቸው ገጠር ቤተክርስቲያን ልንረዳ ነው ይሏቸዋል። ከዛን ፍሪዳ ጥለው ያንን ሁሉ ከብት ጥለው በመስቀል ባርከው በቢራ ከሽነው ማጠንት አጥነው ታቦቱ የሚታጠንበት ጸሎት የሚያርግበት ቅዳሴ የሚቀደስበት ጧፍና ዕጣን ይዘው መስቀል ተሸክመው ቢራ ጠጡልኝ እያሉ ባዛር እያዘጋጁ ነው። መንፈሳዊ ባዛር ወዳጄ፣ በመንፈሳዊ ባዛር መስከር ይቻላል። በዓለም ግን መስከር አትችልም። ስብከቱ አትስከሩ ይላል። እነሱ ግን በመንፈሳዊ ባዛር ስትሰክር አያገባቸው። የነሱ ፍላጎት ገንዘቡ ጋር ነው። ገንዘቡ የት ይግባ አታውቁት። እኛ ለምን ስራ አስኪያጁ ወይ ደግሞ አስተዳዳሪው መኪና ገዛ፣ ቤት ሰራ፣ ሶስተኛ ቤት ሰራ፣ ዘመዱን መጥቶ ቀጠረ ብላችሁ አትከራከሩ። በገዛ ገንዘባችሁ ቤተክርስቲያን ውስጥ ጥፋትና ኃጢአት የምናስፋፋው እኛ ምዕመኖቹም ጭምር ስለሆነ ግዴታ አለብን። የንስሐ አባቶች ንስሐ ልጆቻቸውን ለቤተክርስቲያን ገቢ ማሰባሰቢያ ይሄን ብር ተጥሎብሻል አንጪ ሲሏችሁ ቤተክርስቲያን ዕዳ የለባትም ገቢ ለማሰባሰብ። እኔ አስራት በኩራቲ ግዴታ አለብኝ አስራቴን አወጣለሁ የሚል ምዕመን የለም። ከንስሐ አባቱ ጋር ቁጭ ብሎ ይጫወታል፣ ቢራ ይጠጣል፣ መንፈሳዊነቱ ጠፍቶ ደባል ጠጭና ሰካራም ይኮናል። ነገ ታቦት ይወጣል። ለመንፈሳዊ ባዛር ነገ ታቦት ይወጣል። ትላንትና ዝም ያላችሁት የተስፋፋው ጉዳይ ነገ ታቦት ይወጣል። ይሄንን የምነግራችሁ በመላው ኢትዮጵያ ለምንገኘው ኦርቶዶክሳውያን ነው። እኛ አውጥተን በሰጠነው ገንዘብ ነው እነዛ አባቶች ገቢ ለመሰብሰብ ብለው አማራጭ ብለው ባዛር ብለው አዘጋጅተው እንዲህ የሚኮን መቆም ይገባዋል። እኛ መስጠት ካቆምን አባቶችም ይሄን ነገር ካቆሙት ቢያንስ ወደ መንፈሳዊነቱ ለመመለስ ያግዘናል። ነገ ለነገው ልጆቻችሁ አታስቡ።
የምናወርሳት ሀገር የምናወርሳት ቤተክርስቲያን አለች ብላችሁ የምትቆጩት የምትገበገቡትን ዛሬ ካልሰራችሁት ነገ በባዛር ስም ታቦት ወጥቶ ስጋና ቢራ ይባርክላችኋል እንጂ እናንተ ልትባረኩ አትችሉ። የሰከረ ተባራኪ የለም። ሰካራም ለመሆን ተዘጋጅታችኋል። የዛሬ ቆይታ ይመስል ነበር። አርያም ካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ።